ሰላም ጤና ይስጥልን ውድ የሀገሬ ቴሌቪዥን ተመልካቾች እንደምን አላችሁ? ከሀገሬ ቴሌቪዥን ሀገሬ ትንታኔ መሰናዷችን ጀምሯል። ሙሴ ከበደ ከባልደረባዬ ኃይለ ታደሰ ጋር ለሚቀጥሉት ደቂቃዎች ቆይታ እናደርጋለን። እናንተም እስከ ዝግጅታችን ፍጻሜ ድረስ አብራችሁ እንድትቆዩ ደግሞ የአክብሮት ግብዣችን ነው። ዛሬ የምንወያይበት ዓለም አቀፍ ርዕሰ ጉዳይ ደግሞ የሩሲያው ፕሬዝዳንት ቭላዲሚር ፑቲን ቤተ መንግስት በዩክሬን የድሮን ጥቃት ተፈጽሞበታል። ከዚህ ጋር በተያያዘ ሲደረጉ የነበረውና እጅግ ተስፋ ተጥሎባቸው የነበሩ የድርድር ሂደቶችም አደጋ ላይ ወድቀዋል። ዛሬ በሰፊው እናነሳለን። ጥቃቱ ምን አይነት ጉዳት አደረሰ? በማን ተፈጸመ? በማንስ ምን እየተባለ ይገኛል? የሚለው ዛሬ በዓለም አቀፍ የተለያዩ መገናኛ ብዙሃን ላይ እጅግ አነጋጋሪ ከሆኑ ጉዳዮች መካከል ከፊት የሚቀመጥ ነው። ዛሬም በዚህ ጉዳይ ላይ ሰፊ ውይይት እናደርግበታለን። እናንተም በድጋሚ እስከ ዝግጅታችን ፍጻሜ ድረስ አብራችሁን ዝለቁ። ኃይሌ እንዴት አለ? እንደምን አለ ሙሴ? አለን ሁሉ መልካም አለን። እንግዲህ ዛሬ በጣም አስገራሚ መረጃ ወጥቷል ከሩሲያ በኩል። የሩሲያው መንግስት በይፋ ይህንን ጥቃት አምኗል። ጥቃቱ እንግዲህ የተፈጸመው በቭላዲሚር ፑቲን የግል መኖሪያ በሆነው ቤተ መንግስታቸው ላይ ቫልዳይ በተሰኘ ቤተ መንግስት ላይ ነው የድሮን ጥቃት የተፈጸመው። ከድሮን ጥቃቱ በኋላ እንግዲህ መላው ዓለምን እያነጋገረ ይገኛል። የአሜሪካው ፕሬዚዳንት ዶናልድ ትራምፕም እንግዲህ ወደ ስልጣን ከመጡ ጊዜ ጀምሮ ሁለቱን ሀገራት ለማደራደር ብዙ ጥረቶችን ያደረጉ ይገኛሉ። በተለይ ደግሞ በቅርቡ ይፋ ያደረጉትን ባለ 28 ነጥብ በኋላ ደግሞ የተሻሻለውን ባለ 20 ነጥብ የሰላም እቅድ ወደ 90% ላይ ደርሷል። ወይም ደግሞ ኦልሞስት በጦርነቱ በሰላም ሊቋጭ ተቃርቧል ካሉ በማግስቱ ነው ይህ ጉዳይ የተከሰተውና ትክክለኛ ሰዓት ላይ አይደለም ይህ የሆነው እና ድርድሩንም አደጋ ላይ የሚጥልንም ነገር ነው ብለው እንግዲህ ትልቅ ማስጠንቀቂያ አዘል መግለጫ አወጥተውበታል። ከዚህ ባለፈ የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪም በፍጹም ስህተት ነው፣ እኛ ጥቃቱን አልፈጸምንም ሲል ክዶ መግለጫ ወጥቷል። ነገር ግን ሩሲያ ጥቃቱን መፈጸሙን በይፋ ገልጻለች። ለአጸፋ እርምጃውም ደግሞ በቀላሉ የሚታለፍ አይደለም፣ ዩክሬን ሆይ ለአጸፋው እርምጃው ተዘጋጂ የሚልን ነገር በይፋ አስታውቋል። እንግዲህ ምን አይነት ደግሞ አጸፋ እርምጃ ሩሲያ በኩል ይወስዳል የሚለውም ተጠባቂ ሆኗል። ይህንን ጥቃት መነሻ አድርገን ንዋይ እንዳልከው ነው። ምናልባት ይሄኛው ጥቃት ካለፉት የጦርነቱ ጥቃቶች ለየት ይላልና ምላሻቸውንም ስንመለከት ምን ያክል ከባድ እንደሆነ ምን ያክል ከባድ መልስም ሊሰጡ እንደሚችሉ ያሳያል። የሩሲያ ባለስልጣናት የውጭ ጉዳይ ሚኒስቴሩ ቃል አቀባይን ጨምሮ እየሰጡ ያሉትን ተደጋጋሚ ንግግሮችን ስንሰማ ማስጠንቀቂያዎችን ማለት ነውና እንግዲህ ባለፉት ጊዜያት በጦርነቱ እንደለመድ ነው ወይም በተደጋጋሚ እንደሰማ ነው ጦርነቱ ላይ ዩክሬን ታርጌት የምታደርግ የነበረው የነዳጅ መሰረተ ልማቷ ላይ ነው። በዋናነት በምክንያትነት የምጠቅሰው ነዳጅ የገቢ ምንጯ ነው። ስለዚህ የገቢ ምንጩን በማድረግ ሩሲያ እንድትቸገርና ሳትወድ በግድ ወደ ድርድር እንድትመጣ ማድረግ እንችላለን። በተለያዩ ማዕቀቦችን በማስጣልና በመጣልም ደግሞ በአውሮፓ ህብረትም በአሜሪካን በኩል እነዚህን በማድረግ ወደ ድርድሩ ማስመጣት እንችላለን ሩሲያን የሚል አቋም ይዘው ነበረ። የሩሲያን የነዳጅ መሰረተ ልማት ላይ ጥቃት ሲፈጽሙ የቆዩት ማለት ነው በተደጋጋሚ። ያንን በዩክሬን በኩልም ታምኖ ነበረ። የአሁኑ ግን ለየት የሚለው በፕሬዝዳንት ቭላዲሚር ፑቲን መኖሪያ ላይ ነው። እንግዲህ ምሽቱን 91 ያክል ድሮኖችን በመጠቀም ጥቃት ተፈጽሟል የሚል ነገርን የወጣው መረጃ የወጣ ማለት ነው። እና ይህን ስንመለከተው ምናልባት ቀላል ነገር አይደለም። ፕሬዝዳንት ፑቲን ካላቸው ሁኔታ አንጻር አሁንም ጦርነቱ ላይ ካለበት ሁኔታ አንጻር ቀላል የሚባል ጥቃት አይደለም። ፐርሰናሊ ነው የመጡባቸው። ከዛ ባለፈ ደግሞ የድርድር ሂደቱ ያለበትን ደረጃ የምናስታውስ ነው። ምን ያክል ደረጃ ላይ እንዳለ እናውቃለን። እና በዜሌንስኪን ባለፈው ሳምንት አነስተውት ነበረ 90% ያክል ደረጃ ደርሰናል ድርድሩን ለማሳካት ብለዋል። ምናልባት 10% የቀረው ምንድን ነው የሚለው ጉዳይ ግልጽ ባያደርጉም እንኳን ማለት ነውና ይሄ ሁሉ ባለበት ሁኔታ ውስጥ የፑቲን መኖሪያ ቤት ጥቃት መፈጸሙ ምናልባት ግን እዚህ ላይ የምናነሳው ጥቃቱ በሩሲያ በኩል ብቻ ነው ጥቃት ተፈጽሟል የሚለው ነገር የተገለጸው። ዜሌንስኪ ግን ያ ጥቃት እንዳልተፈጸመ ነው ያነሱትና ይህንንም ተከትሎ ፔስኮቭ የውጭ ጉዳይ ሚኒስቴር ቃል አቀባይ ፔስኮቭ ዜሌንስኪንም ጨምሮ እንደምታዩት ጉዳዩን ክደዋል። የአውሮፓ ሚዲያዎችንም በተመሳሳይ እንደምናየው ይህንን ሀሳብ ውድቅ ሲያደርጉትና ጥቃት አልተፈጸመም የሚልን ነገር ለማውጣት እርግጠኛ ለማድረግ እየሞከሩ ነውና ይሄ የሚገርም ነገር ነው ምናምን የሚል ነገርን አነስተዋልና ከሳቸው ንግግር እንደምንመለከተውና ከውጭ ጉዳይ ሚኒስቴሩን በተመሳሳይ ላቭሮቭም እንዳነሱት እንደምንመለከተው ከባድ የሆነ አጸፋ ምላሽ ሊኖር እንደሚችል ግልጽ ነውና አጸፋውም ደግሞ እንግዲህ ባለፉት ጊዜያት ጦርነቱ ከፍተኛ የሆነ ውድመትን አስከትሏል ስንል እንደነበር እናስታውሳለን። በተደጋጋሚ የዩክሬን ከተሞች ጥቃት ተፈጽሞባቸዋል። የዩክሬን ከተሞች ቁጥጥር ስር እየዋሉ ነበር።
እነዚህ ግን በመሰረተ ልማትና ወታደራዊ ጦር ሜዳ ላይ ሲደረጉ በነበሩ ጦርነቶች የነበሩ ወታደራዊ ምልልሶች ናቸው የነበሩት። ይሄኛው ግን በቭላዲሚር ፑቲን መኖሪያ ቤት መሆኑ ለየት ያደርገዋልና የበለጠ ጥቃቱን የሚያጠናክሩበት መንገድ በበለጠ ሁኔታ ይኖራል የሚል ነገር ይኖራል። ማሳያዎቹም ደግሞ የሚኒስቴሮቹ የሩሲያ ባለስልጣናት የሚያነሷቸው ተደጋጋሚና ያነሷቸው ሀሳቦች ናቸውና ያንን ስንመለከት ምናልባት የድርድሩ ነገር እዚህ ላይ በከፍተኛ ሁኔታ የሚፈተንበትና ጦርነቱ እየተጠናከረ የሚመጣበት ሁኔታ ጥቃቶቹ አሁንም እንጠብቃለን። እንግዲህ በቅርብ ቀናቶች ውስጥ እንግዲህ ጥቃት እንደሚኖር እንጠብቃለን። ከፍተኛ የሆነ የአጸፋ ጥቃት እንደሚኖር ይሄንንም ከመጠበቅ ባለፈ እንዲሁ በመላመት ደረጃ ብቻ ሳይሆን የውጭ ጉዳይ ሚኒስቴሩም ያረጋገጡት ነገር ነው። ምናልባት ምላሽ ሊሰጡ እንደሚችሉ የተናገሩበት ሁኔታ ነው ያለውና ይሄንን ስንመለከት ጦርነቱ ወደ ባሰ ሁኔታ ውስጥ የሚገባበትና የባሰ የሚያገረሽበት ነገር ሊኖር ይችላል። ምናልባት ግን የነ ትራምፕና የአውሮፓ ሀገራት ሚና ደግሞ እዚህ ላይ የሚናቅ አይደለም። የነሱ ሚና ምንድነው? ምን ያደርጋሉ ከዚህ በኋላ የሚለው ነገር እንዳለ ሆኖ ሩሲያ ግን አሁን ባለው መረጃ መሰረት ተነስተን ስንገምት ሩሲያ ያጸፋ ምላሽ እንደምትወስድ ያጸፋ እርምጃ እንደምትወስድ የሚያሳይ መረጃዎች በተደጋጋሚ እየወጡ እያየን ነው። ጥቃቱ እንግዲህ በቀላሉ የሚታለፍ አይደለም። በተለይ የሩሲያው መሪ ቭላዲሚር ፑቲን በዓለም ላይ በእጅጉ ከሚጠበቁ መሪዎች መካከል አንዱ ናቸው። ያ በመሆኑም በርካታ ቤተ መንግስቶች አሏቸው፣ ለተለያዩ አገልግሎቶች የሚጠቀሙባቸው። እነዚህ ቤተ መንግስቶቻቸውም በተለያዩ አካባቢዎች የሚገኙ ናቸው። ከፍተኛ የሆነ ጥበቃ የሚደረግላቸው ቤተ መንግስቶቻቸው ናቸው። እንግዲህ ክሬምሊን ይታወቃል። በዋናነት እንግዲህ የሩሲያ መንግስት መቀመጫ በሆነችው በሞስኮ የሚገኝ ነው። ለተለያዩ ኦፊሻል ሆኖ ወይም ደግሞ ለተለያዩ ይፋዊ የሥራ ጉብኝቶች፣ መግለጫዎች በግልጽ እንደ መቀመጫም ሆኖ የሚያገለግል ስፍራ እንደሆነ ይታወቃል። ክሬምሊን ቤተ መንግስቱ ያለበት ማለት ነው። ከዚያም ደግሞ ብዙም ሳይርቅ ደግሞ እዛው ሞስኮ ደግሞ አቅራቢያ ላይ የሚገኝ ኖቮ ኦጋሪዮቮ የሚባል ተመሳሳይ ቤተ መንግስት አለ። እንዲሁ ይሄኛውም ለተለያየ ይፋዊ የሥራ ጉብኝት የሚካሄድበት ቤተ መንግስት ነው። ትልቅ ቤተ መንግስት ነው። ይሄም እንዲሁ ሰፊ ነው፣ ግዙፍ ነው። የሩሲያው ፕሬዚዳንት ቭላዲሚር ፑቲንም ለተለያዩ አገልግሎቶች የሚጠቀሙባቸው ናቸው። እንደምታስታውሰው ከጥቂት ሳምንታት በፊት የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ በሩሲያ በተገኙበት ጊዜም ራሳቸው ቭላዲሚር ፑቲን ያንሸራሽሯቸው ያንን ቤተ መንግስት እንዳስጎበኛቸው ይታወቃልና የተለያዩ ሀገር መሪዎችን ተቀብለው የሚያስተናግዱበት አካባቢ ነው ይህ ስፍራ። ከዚህ ባለፈ ግን በሴንት ፒተርስበርግና በሞስኮ መካከል በምትገኘው ኖቮጎሮድ የምትባል ግዛት አለች። በዛ ግዛት ውስጥ የሚገኝ ደግሞ አሁን ጥቃት ተፈጸመ የምንልበት ደግሞ ቤተ መንግስት አለ፣ ቫልዳይ የሚባል ቤተ መንግስት። ይህ ቤተ መንግስት እንደ ሌሎቹ ወይም እስካሁን ስጠቅሳቸው እንደነበሩት አይነት ቤተ መንግስቶች ሂስቶሪካል ወይም ደግሞ ሂስቶሪካል ሳይት አይደለም ተብሎ ይነሳል። እንግዲህ ክሬምሊን እንደምታውቀው በጣም እንግዲህ በርካታ ዓመታትን በመቶዎች የሚቆጠሩ ዓመታትን ያስቆጠረ የራሱ የሆነ ልክ ታሪካዊ ቅርስም ተብሎ ይነሳል። ይሄኛው ቫልዳይ ቤተ መንግስት ግን ከነዚህ በተለየ መልኩ ቅንጡ ቤተ መንግስት ሪዞርት ማለት ትችላለህ። በጣም ሰፊ ነው፣ በጣም ቅንጡ ነው። የራሱን የሆነ ቤተ ክርስቲያን አለው ወይም የአምልኮ ስፍራ ያለው ነው። ቸርች አለው። ወደ 25 ሜትር የሚረዝም የመዋኛ ገንዳ ያለው አካባቢ ነው። ከዛ ባለፈ እንግዲህ እንደጠቀስኩልህ ሃይዌይ አለ። ሴንት ፒተርስበርግ እና ሞስኮ እንግዲህ እንደሚታወቀው በጣም ትልልቅ የሩሲያ ከተሞች ናቸው። ስለዚህ ለተለያየ የስራ አገልግሎት ፑቲን ወደ እነዚህ ከተሞች ላይ ይንቀሳቀሳሉ። ስለዚህ ወጣ ማለቱን ወይም ደግሞ መነጠሉን ይወዱታል፣ ይፈልጉታል እና አካባቢ በዛ ምክንያትም በጣም በተደጋጋሚ የሚወዱት እና የሚያዘወትሩበት ስፍራም እንደሆነ ይጠቀሳል። ይህ ቫልዳይ ቤተ መንግስት በሁለቱ መካከል ላይ በሚገኝ ሃይዌይ ላይ አቅራቢያ ነው የሚገኘው። እንዲሁም ሁለት ሀይቆች አሉ። ቫልዳይ የሚባል በራሱ የተሰየመ ሀይቅ አለ። ከዛ ባለፈ ደግሞ ኡዥን የሚባል ሀይቅ አለ። በእነዚህ ሀይቆች መካከል በሚገኝ ፔኒንሱላ ወይም ደግሞ የባህር ዳርቻ ስፍራ ላይ የተገነባ ትልቅ ቤተ መንግስት ነው። ስለዚህ እሳቸውም ከዚህ በጣም ሴኪውርድ የሆነ ወይም ደግሞ በጣም ከሚጠበቅ አካባቢ ባቡርን በመጠቀም ነው እንግዲህ ወደ ሞስኮ የሚንቀሳቀሱት። ራሳቸውን ደግሞ ይሄንን ወይም ሴክሬቲቭ የሆነ ወይም ደግሞ ፕራይቬሲ ደግሞ ሲፈልጉ ወደዚህ አካባቢ ደግሞ መጥተው ይዝናኑበታል። በጣም ብዙ ኮንትሮቨርሲ ያለው አካባቢውን በተመለከተ በነገራችን ላይ እንዲሁም ክስም ቀርቦበት ነበረ ከተወሰኑ ጥቂት ዓመታት በፊትም እንዲሁ በተለይ በፑቲን ውስጣዊ የፖለቲካ መዋቅር ውስጥ ባሉ ሰዎች የመልካም አስተዳደር ችግር ወይም ደግሞ በሙስና የተገነባና በዚያ የሚንቀሳቀስ ነው የሚል አንድ የወንጀል ክስ ቀርቦበት ነበረ። ክሬምሊን ግን ይህንን በይፋ
ክዶ እንደነበር እናስታውሳለን። በዋናነት እንግዲህ እሱም ክሬምሊንም የሚገልጸው በሩሲያ መንግስት በጀት ተበጅቶለት በዚያ የሚንቀሳቀስ ቤተ መንግስት ነው። ስለዚህ በጣም የተጠበቀ ነው። ምክንያቱም ፑቲን በራሳቸው መጥተው ልክ እንደ ሌሎቹ ቤተ መንግስቶቻቸው ወይም ይህን ብቻም አይደለም፣ በነገራችን ላይ ሶቺ በሚባል ግዛትም እንዲሁ ተመሳሳይ ቤተ መንግስት አላቸው። ጥቁር ባህር አቅራቢያ እንዲሁ በጣም ትልቅ ቪላ ወይም ሪዞርት የመሰለ ትልቅ ቤተ መንግስት አላቸው። የተለያየ አካባቢ እንግዲህ እንደምታውቀው ሩሲያ በዓለማችን ላይ በጣም ትልቅ ቆዳ ስፋት ያላት ሰፊ ሀገር መሆኗ ይታወቃልና በተለያየ አካባቢ ላይ ያሉ ግዛቶችን ለመቆጣጠር ደግሞ ልክ እንዲሁ መሰል ቅንጡ የሆኑ ቤተ መንግስቶች ያስፈልጉሃልና ብዙ አካባቢዎች ላይ ነው ያሏቸው። ይህ ደግሞ ቫልዳይ ብለን ደግሞ የምንጠቅሰው አካባቢ ራሱን የቻለ አንዱ ነው። ስለዚህ አዘውትረው ስለሚመጡ እዛ አካባቢ ላይ ስለማይጠፉ ደግሞ ያንን አካባቢ ደግሞ መጠበቅ የሩሲያ የደህንነት ተቋማት ዋነኛ ድርሻ ሆኖ ቀጥሏል ማለት ነው። ያ በመሆኑ እንግዲህ ወደ 12 የሚደርሱ ቢያንስ ብለው እንግዲህ የጠቀሷቸው ፓንትሴር የተባሉ S1 የሚሳኤል ስርዓቶች በዋናነት ይህንን አካባቢ ይጠብቃሉ። በተለይ ወደ በኋላ ምናነሳዋለን ተደጋጋሚ ጥቃቶች በዩክሬን በኩል በተለይ ጦርነቱ ከጀመረ በኋላ በዋናነት ፑቲን ላይ ያነጣጠሩ ጥቃቶች በቤተ መንግስቶቻቸው ላይ ሲፈጸሙ እንደነበር እናስታውሳለን። የቅርብ ጊዜውን እንኳን ስናስታውስ ቅድም በጠቀስኩልህ ኖቮ ኦጋሪዮቮ በሚባል ቤተ መንግስታቸው ላይ የተፈጸመ ጥቃት ነበር። ግንቦት ወር ላይ 2024 አካባቢ ላይ ጥቃት ተፈጽሞ ነበረ። ብዙም ጉዳት አላደረሰም፣ ተመልሶ ሊከሽፍ ችሏል። ከዛ ባለፈ በግንቦት 2025 ላይ አሁንም ከጥቂት ወራት በፊትም እንዲሁ ተመሳሳይ በኩርስክ አካባቢ ላይ እንግዲህ እሳቸው እዛ አካባቢ ያለውን የጦርነት ሂደት ለመከታተል ባመሩበት ወቅትም ይሳፈሩበት የነበረውን ሄሊኮፕተር ላይ ጥቃት ተፈጽሞ ነበር። ግን ምንም አይነት ይፋዊ የደረሰ ጉዳት አልነበረም በሳቸው ላይ። ከዛ ባለፈ ቅድም ያነሳ ነው ክሬምሊን ቤተመንግስት ላይ በጣም የሚታወቀው የክሬምሊን ቤተመንግስትም ላይ እንዲሁ ጥቃት ተፈጽሞ ነበር በግንቦት 2023 ላይ። ጥቃቶቹ ፓተርኑም ስትመለከቱ አብዛኞቹ ጥቃት ተፈጸሙት ግንቦት ወር ላይ ነው። ግንቦት 25፣ ግንቦት 24፣ ግንቦት 23 ላይ እንዲሁ ግንቦት 23 ላይ ክሬምሊን ላይ ጥቃት ተፈጽሞ ነበር። የተወሰነ ፋየር ወይም እሳት ፈጥሮ ነበር ጣራው አካባቢ ላይ። ከዛ ውጭ ግን ያን ያህል ያደረሰው ጉዳት አልነበረም። እንዲህ አይነት መሰል ተደጋጋሚ ጥቃቶች በዩክሬን በኩል ሲፈጸሙ ነበረ። በጣም በሚገርም ሁኔታ ደግሞ ልክ እነዚህ ጥቃቶች ከተፈጸሙ በኋላ በበነጋታው ወይም ከተወሰኑ ቀናቶች በኋላ ደግሞ የሩሲያ እጅግ ጠንካራ አከርካሪ የሚሰብር ልንገልጸው በምንችለው መልኩ ደግሞ እጅግ ጠንካራ አጸፋዊ እርምጃዎችን ደግሞ በሩሲያ በኩል ሲፈጸሙ ተመልክተናል እና አሁንም ይህ ቫልዳይ ተብሎ የሚጠቀሰው ቤተመንግስት ለሩሲያ እንዲሁም ለራሳቸው ለቭላዲሚር ፑቲንም ትልቅ መልእክትን ያስተላልፋል ጥቃት መፈጸሙ። በነገራችን ላይ የአሜሪካው ፕሬዚዳንት ዶናልድ ትራምፕም ለዚሁ ነው ያሉት። ማለት ልክ የሆነ ሳይት ላይ ማለት ዩክሬን በሩሲያ ላይ ጥቃት መፈጸሙ አዲስ ነገር አይደለም፣ በየቀኑ የምንሰማው ነገር ነው። ሩሲያ በዩክሬን ላይ ጥቃት እንደምትፈጽመው ሁሉ ዩክሬንም በተመሳሳይ እንደውም ወደ ውስጥም ዘለግ እያለች ብዙ ኪሎሜትሮችንም ሁሉ ተሻግራ በሩሲያ ላይ ከባባድ ጥቃቶችን በዋናነት ደግሞ የኃይል መሰረተ ልማቶች ላይ ያነጣጠሩ ጥቃቶችን ስትፈጽም እንደነበር ይታወቃል። ይህንን ግን የተለየ የሚያደርገው በጣም ዘሞስ ፕሮቴክትድ የሆነ ፓላስ ከመሆኑ ጋር በተያያዘ በጣም እጅግ የሚጠበቅ የሩሲያ ቤተመንግስት ከመሆኑ ጋር በተያያዘ ጥቃቱ በቀላሉ የሚታለፍ አይደለም። ቅድም እንዳነሳውሉ ደግሞ እንግዲህ በክሬምሊን በኩል ይፋ እንደተደረገው ወደ 91 የሚደርሱ ድሮኖች ናቸው ጥቃት ተፈጸሙት። እነዛን ደግሞ ኢንተርሴፕት አድርገው ወይም በአግባቡ መክቼ ጥቃቱ ምንም አይነት ጉዳት ሳያደርስ ላከሽፎች ያለው የሚለውን ጉዳይ ሰምተናል። በዚሁ መግለጫ ላይ እንግዲህ የሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ እኛን ያርገን ብለዋል። እንግዲህ ለዩክሬን እንዲሁም ለፕሬዚዳንት ቮሎዲሚር ዜሌንስኪም ጥቃቱ በቀላሉ የሚታለፍ አይደለም፣ የድርድር ሂደቶችንም የሚያሰናክል ነው የሚል ነገር አስታውቀዋል። እንዲሁ የአሜሪካው ፕሬዚዳንት ዶናልድ ትራምፕም በፍሎሪዳ ልክ ከቀናት በፊት በትናንትናው ዕለት ዜሌንስኪን አግኝተው ነበር። ዛሬ ደግሞ እስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር ቆይታ እያደረጉ ይገኛሉ። ከእሳቸው ጋር አብረው በሰጡት ጋዜጣዊ መግለጫም ላይ ይህንም ጥያቄ ተጠይቀው ነበርና ጥቃቱን እንዴት ይመለከቱታል የሚለው ነገር ጋዜጠኞች ጥያቄ ሲቀርብላቸው አዎ ጥቃቱ ተፈጽሟል፣ በጣም በሚገርማችሁ ሁኔታ ደግሞ ይህን ጥቃት ከማን ብሰማው ጥሩ ነው አሉ። ከራሳቸው ከቭላዲሚር ፑቲን በቀጥታ በስልክ ተደውሎ ነው የተነገረኝ እና ይህ ጥቃት በዚህ ሰዓት መፈጸመው በፍጹም ትክክል አይደለም፣ ሊቀበለው የምችለው ነገር አይደለም፣ ለዩክሬን ጥብቅ ማስጠንቀቂያ የሰጡበትንም መግለጫ ነው የተመለከትነውና ግን እርግጠኛ አይደሉም። በኋላ እንደውም ጋዜጠኞችም ጠየቋቸው ምን ያህል እርግጠኛ ናችሁ? የአሜሪካ የደህንነት ተቋማት ይህን ነገር አረጋግጠዋል የሚል ነገር ጥያቄ ቀርቦላቸው ነበርና እሳቸው ያሉት ሊሆን የማይችልበት እድል አለ የሚል ነገር ገልጸዋል። ምናልባት ዩክሬን ከሰጠችው መግለጫ ጋር የሚናበብ ነው። በተመሳሳይ ፔስኮቭም ይህንን ጉዳይ አነስተው ነበር። ኤቪደንስ የምታቀርቡት ነገር አላችሁ ወይ?
ጥቃቱ መፈጸሙን ማረጋገጫ ታቀርባላችሁ በሚባልበት ጊዜ ምናልባት ከቤተ መንግስቱ ሴክሬት ከመሆኑ አንጻርም ሊሆን ይችላል፣ ከሌላም ምክንያት ሊሆን ይችላል። ምንም አይነት ሴክሬት ማቅረብ እንደማይፈልጉ ነው የተናገሩት። ምንም አይነት ኤቪደንስ ማረጋገጫ የሚሆን ጥቃቱ ስለመፈጸሙ ተረጋግጧል። ግን ማን እንደፈጸመው ያው ዩክሬን ነው የሚለው በሩሲያ በኩል ያለው ነገር። ግን ዩክሬን ስለመፈጸመው ማረጋገጫ ነገር እንዲያቀርቡ ተጠይቀው ምንም አይነት ማረጋገጫ እንደማያቀርቡ ነው ያሳወቁት። ነገር ግን ከማረጋገጫው ባለፈ የመልስ ጥቃት እንደሚኖር ግን የተረጋገጠ ነው ይጠበቃል። ምናልባት ደግሞ የዩክሬኑ ፕሬዚዳንት ቮሎዲሚር ዜሌንስኪም ይህንን ሀሳብ አነስተዋል። በተለይ ልክ የድርድር ሂደቶች በመልካም መንገድ ላይ ስላሉ ነው ሩሲያ ሆን ብላ ይህንን የድርድር ሂደት ለማደናቀፍ ነው ይህንን ካርድ የመዘዘችው ይህንን አጀንዳ የፈጠራቸው የሚለውን ጉዳይ በደንብ እየገለጸች ትገኛለች በአሁኑ ሰዓት ላይ። ይህ ነገር አዲስ ነገር አይደለም። ቅድም እንዳነሳሁልህ በኩርስክ በሩሲያ ሄሊኮፕተር ላይ በፑቲን ሄሊኮፕተር ላይ የተፈጸመው ጥቃት በኋላ እንዲሁ ተመሳሳይ የሆነ መግለጫን አወጣ ነበረ። ከጥቂት ወራት በፊት ራሷ ዩክሬን ይህንንም ያለችው ፎልስ ፍላግ ነው ወይም ደግሞ ሆም ብላ የፈጠረችው ነገር ነው። ምናልባት እንግዲህ አንዱ ተብሎ የሚነሳው ምንድነው የሩሲያው ፕሬዚዳንት ቭላዲሚር ፑቲንም ከጥቃት ውጪ እንዳልሆኑ መልእክት የሚያስተላልፍ እንደሆነና እኛም ላይ ጥቃት እየተፈጸመ ነው፣ እኛ ብቻ አይደለንም አታከር ወይም ደግሞ ልክ አይደለ ቪክቲም የመሆንን ደግሞ አይነት ስለንቦናዊ ጌም ይዘው መጥቷል የሚለው ነገር ሲነሳ ነበረ ከወራት በፊት። አሁንም ተመሳሳይ መግለጫዎች ከዩክሬን በኩል እየሰማን ነው። ምናልባት ግን ይሄኛው ካለፉት የግንቦት ጥቃቶች ለየት የሚያደርገው የድርድሩ ሂደት በዚህ ደረጃ በደረሰበት ሁኔታ ነው። ምናልባት ባለፉት ደረጃዎች ያለፉትን የግንቦት ጥቃቶች ስንመለከት ፑቲን ላይ የተፈጸሙትን ስንመለከት በጦርነት መሀል ላይ ነው። ጦርነቱ በከፍተኛ ሁኔታ የነ ትራምፕ የማደራደር ሀሳቦች ሳይመጡ በቀጥታ ጦርነት በነበረበት ሰዓት ነው እንደዚህ አይነት ጥቃቶች የተፈጸሙ የነበረው። ይሄን ስንመለከት ኤክስፔክትድ ነው። ጥቃቶች አሉ። ጦርነት እየተካሄደ ነው በሁለቱ ሀገራት መካከል። ለማደራደር የመጣ ሀሳብም የለም። ለድርድር የመቀመጥ ሀሳብም በሁለቱም በኩል አልተመለከትንም ነበረ። የአሁኑ ግን እንደውም ትራምፕም ዜሌንስኪም 90% ደረጃ ደርሷል የድርድር ሀሳቡ። በቅርብ ራሱ ትራምፕ እንደውም የተናገሩት ከዜሌንስኪን ካገኙ በኋላ በቅርብ የመስማማት እድል አላቸው። ፑቲንም አግኝተዋቸው ነበር በስልክ ዜሌንስኪን ከማግኘታቸው አስቀድመው ማለት ነውና ሁለቱንም ካገኙ በኋላ ነው እንግዲህ የመስማማት እድል እንዳለ ፑቲንም ነገሮችን ለመፍታት ዝግጁ መሆናቸውን ያው የትራምፕ ሀሳብ አንዴ የተለያየ አይነት ሀሳቦች እንመለከታለን እና በአሁኑ ግን የፑቲን ወዳጅ ሆነው ወይም የፑቲን ሀሳብን ደግፈው ፑቲን ለመደራደር ዝግጁ መሆናቸውን ተናግረዋልና ይህንን ስንመለከት ይሄኛው ጥቃት ካለፉት ጥቃቶች ለየት የሚለው ፑቲን ትራምፕን ካወሩ ከሰዓታት በኋላ ነው እንግዲህ በቀጣዩ ቀን የተፈጸመው። ዜሌንስኪንም በተመሳሳይ ካነጋገሩ በኋላና ሁለቱም መሪዎች ደግሞ የተሻለ በሚባል ደረጃ ስምምነት ላይ ለመድረስ ዝግጁ ነን ወይም ስምምነት ላይ ለመድረስ በተሻለ ደረጃ ላይ እንገኛለን በሚል መረጃ ከወጡ በኋላ የተፈጸመ ጥቃት ነው እንግዲህ የፑቲን ቤተ መንግስት ተመታ የተባለው ነገር ማለት ነውና ይህንን ምናልባት በቀጣይነት በገለልተኛነት ሊጣራ የሚችል ነገር ሊኖር ይችላል። ግን ጦርነት ላይ ስላሉ እንደዚህ አይነት ነገር ኤክስፔክት ላናደርግ እንችላለን። ከዛ ባለፈ ግን የመልሱ ነገር እርግጠኛ እየሆነ የመጣ ይመስላል። ቅድምም እንዳልነው በተደጋጋሚ የፑቲን ቃል አቀባዮች በተደጋጋሚ ያሉትን ነገር ስንሰማ የመልስ ምት ይኖራል ወይም የመልስ ጥቃት እንደሚኖር ግልጽ ነው። ምክንያቱም ባለፉት ጊዜያትም ራሱ ተደጋጋሚ ጥቃቶች እንደነበሩ አንስታል። አሁንም ደግሞ ከመሪዎቹ ንግግርም ካለፉት ነገሮችም ተነስተን ስናየው ጥቃቶች ሊኖሩ እንደሚችሉ ግልጽ ነው። ከዛ ባለፈ እንግዲህ ይሄ ጥቃት ከጥቃትነት ባለፈና መልሶ ከማጥቃት ባለፈ የድርድር ሂደቱንም ምን ያክል ሊጎዳው እንደሚችል ግልጽ ነው። ምናልባት ትራምፕ ያን ያክል የደከሙበት በሚባል ደረጃ ከሌሎቹ በተሻለ በከፍተኛ ጥረት አድርገውበት በተደጋጋሚ መልእክተኞቻቸውን ልከው በሁለቱም ሀገራት በተናጠልም በመሪዎቻቸውም ተገናኝተው ያደረጉት ጥረት በከፍተኛ ሁኔታ የሚጎዳ ጥቃት ነው ማለት እንችላለን ይሄ ጥቃት። ከዛ ባለፈ እንግዲህ በቀጣይነት ምን ይጠበቃል የሚለው ነገር የምናየው ይሆናል። ነገር ግን በሚቀጥለው ሳምንት ዜሌንስኪ ከትራምፕ ጋር ከተገናኙ በኋላ በሚቀጥለው ሳምንት በዋሽንግተን የዩክሬንና የአውሮፓ መሪዎች ከትራምፕ ጋር ለመገናኘት ቀጠሮ ይዟል። ምናልባት ፑቲንም ዜሌንስኪም ትራምፕን ማረጋግጠውታል። በቀጣይ ሳምንት ይሄኛው ጥቃት ሳይፈጸም ነው እንግዲህ ይሄ ንግግር የመጣው። ነገር ግን ይሄ ጥቃት ያንን ነገር ይቀይረዋል። የስብሰባውንና የንግግራቸውን ዓላማ ይቀይረዋል ወይስ የመገናኘታቸው ነገር ሊራዘም ይችላል የሚለው ሌላ ጉዳይ ሆኖ ነገር ግን እንደሚገናኙ እርግጥ ሆኗል። የአውሮፓ ሀገራትንና የዩክሬን ተወካዮችን አንድ ላይ አድርገው ትራምፕ በዋሽንግተን እንደሚያገኟቸው ተነግሯልና ከዛ በተጨማሪም ለፑቲንም እንግዲህ አንድ ሰዓት ያክል በስልክ ግንኙነት አድርገው ነበር ከፑቲን ጋር በድጋሚም እንደሚደውሉላቸውና ከፑቲን ጋር እንደሚያወሩም ተነግሯል። እንግዲህ ይሄኛው የጥቃቱ ተጽዕኖ ቀላል የሚባል አይደለም። ከንግግራቸው በኋላም የመጣ ጥቃት እንደመሆኑ መጠን ከፍተኛ የሆነ ተጽዕኖ እንደሚኖረው ግልጽ ነው። ነገር ግን ጥቃቱንና የጥቃቱን ነገር ወደ ጎን ትተን ምናልባት የድርድር ሂደቱን ብቻ ስንመለከት በቀጣይነት
ጥቃቱ እርግጥ ነው ከፍተኛ የሆነ ተጽዕኖን ያመጣል። እንዲሁ ምንተውና እንዲሁ ቀለል አድርገን ይቅር የምንለው አይነት ነገር ባይሆንም እንኳን በተሻለ ደረጃ ግን ተጽዕኖን አሁንም ሊያመጣ የሚችል አይነት ነገር ነው። ወደ የትራምፕ ፍላጎት የሚፈጸምበት አይነት ነገር ነው። የአውሮፓውያን ሚና ነው አሁን ላይ ነገሮችን ያዝ ያደረጋቸው ብለን ማለት እንችላለን። ባለፉት ሳምንታትም ስንመለከት ድርድሮቹ ላለመፈጸማቸው የዩክሬን ተቆርቋሪነታቸውን እንግዲህ የነሱን ጥቅም ለማስጠበቅ በሚመስል መልኩ ወደፊት የሚቀርቡት ነገር ሩሲያ የምትፈልገው ነገር ተፈጻሚ እንዳይሆን ዩክሬንም እንዳትጎዳ የአውሮፓ መሪዎች እንግዲህ ለዩክሬን ድጋፋቸውን እያሳዩ በተደጋጋሚ ቆይተዋልና በቀጣይ እንግዲህ ዋሽንግተን ላይ የሚካሄደው ጉባኤያቸው ላይ እነሱ ያቀረቡት ሌላ የስምምነት ነጥብም አለ። በአሜሪካ በኩል የቀረበው ስምምነት ነጥብ አለ። ሩሲያ የምትደግፈው ማትደግፈው ሀሳብ አለ። ዩክሬንም በተመሳሳይ የምትደግፈውና ማትደግፈው ሀሳብ አለ። ከትራምፕና ዜሌንስኪ ከትራምፕና ፑቲን የግንኙነት በኋላ በተናጠል ከተገናኙ በኋላም እንግዲህ ከሰሞኑ ምንም አይነት መሻሻሎች አሉ። ነገር ግን በግዛት ጉዳዮች ላይ አሁንም ድረስ ዩክሬን የምትፈልጋቸው ዩክሬን ይመለሱልኝ የምትላቸውና ሩሲያ የምትፈልጋቸው ግዛቶች ላይ ያሉት አለመግባባቶች አሁንም ድረስ እንደቀጠሉ ናቸው። ይሄ ደግሞ እንግዲህ ዋነኛ አለመግባባታቸው ምክንያት ነው። አሁን ደግሞ ጥቃት የሚባለው ያውም ከጥቃትም የፑቲንን ቤተ መንግስት ማጥቃት ፐርሰናሊ ጥቃት የሚባለው ነገር መጥቷልና ምናልባት ጠቅለል አድርገን ስንመለከተው የድርድሩ ሂደት ጥያቄ ውስጥ የገባበት ጥቃት ጥያቄ ውስጥ የገባበት ሳምንት ሁለት ተቃራኒ ነገሮች ጥያቄ ውስጥ የገባበት ጥቃትና የተሻለ በሚባል ደረጃ ደግሞ ድርድር የተካሄደበት ሳምንት ነበር ማለት እንችላለን። እንግዲህ ምናልባት ተጨማሪ ሀሳብ ጥቃቱ ላይ ለማንሳት ያክል እንግዲህ ጥቃቱ እንኳን አይደለም በሩሲያ ቤተ መንግስት የፑቲን ቤተ መንግስት ላይ ያነጣጠረ ጥቃት ይቅርና መሰረተ ልማቶች ላይ የሚፈጸሙ ቀለል ያሉ ጥቃቶች እንኳን በሩሲያ በኩል በቀላሉ ሲታለፉ አልተመለከትም። በዚህ ጋር በተያያዘ ሩሲያ በጣም ከባድ የተባለ አጸፋ እርምጃ እንደምትወስድ ይታወቃል። ምናልባት ግን ከጥቃቶቹ ባሻገር ደግሞ በእኔ አመለካከት ሩሲያ ይህንን የድርድር ሂደት ሳቦታጅ ማድረግ ትፈልጋለች የሚል አመለካከት ወይ ሀሳብ አለኝ። ምን ማለት ነው? እንግዲህ አሁን የድርድር ሂደቶች በመልካም ሁኔታ ላይ እንዳሉ ይታወቃል። ከሞላ ጎደል ሩሲያ የምታስቀምጣቸው ጠንካራ ቅድመ ሁኔታዎች በዩክሬን በኩል ተቀባይነት እያገኙ ነው ማለት እንችላለን። ነገር ግን እንዳነሳው ኪ የሆኑ ቁልፍ የሆኑ የድርድር ጉዳዮች እንዳሉ ሆነው ያ ማለት የደህንነት ዋስትና ጉዳይ አንዱ ነው። ለ15 ዓመት አሜሪካ የደህንነት ዋስትና እንድትሰጣት እሱ ጠይቀዋል። ያ ጉዳይ አለ። ከዛ ባለፈ ደግሞ ዋና ጉዳይ ደግሞ በሩሲያ በኩል የተያዙ የዩክሬን መሬቶች ቀጣይ ዕጣ ፈንታ ምን ይሆናል የሚለው ጉዳይ እንዲሁ በጣም በዋናነት አከራካሪ የሆኑ ጉዳዮች ናቸው። እነዚህ ግን እንዳሉ ሆነው ግን ምናልባት አሁንም ትራምፕ ጫና የሚያደርጉ ከሆነ በዚሁ የሚቀጥሉ ከሆነ ሩሲያ ምንም ነገር ሳትሰጥ ወይም ደግሞ ከሩሲያ በኩል ጊቭን ቴክ ነው አይደል አሁን የድርድር ሂደቱን የምንጠብቀው ከሩሲያ በኩል የሚሰጥ ነገር ሳንመለከት ዩክሬን ቀስ እያለች እየተንሸራተተች አቋሟን እየለቀቀች ወደ ሩሲያ ወደምትፈልገው አቋም መምጣቷ የማይቀር ነው። ያ ከመሆኑ ጋር በተያያዘ በመልካም ሁኔታ ላይ ነው ማለት እንችላለን፣ ወይም ለሩሲያ ያደላ ነው ማለት እንችላለን። ነገር ግን አሁንም ደግሞ ሩሲያ የምትፈልጋቸው ደግሞ በጣም ጠንካራ ቅድመ ሁኔታዎች ደግሞ አሁንም ስላሉ ያ ማለት ነው ዩክሬን ኔቶን አትቀላቀል የሚለው ጉዳይ ተጨማሪ የሚነሳ ሀሳብ ነው። እነዚህ ሁሉ ነገሮች በይፋ በዩክሬን በኩል ተቃውሞ የገጠማቸው ናቸው፣ ወይም ደግሞ ሩሲያ ዩክሬን አሁንም ድረስ አልተቀበለቻቸውም እነዛ ነገሮች። ስለዚህ ምን ማለት ነው አሁንም ድርድሩ የጦርነት ሂደቱ በዚሁ እንዲቀጥል ሩሲያ ትፈልጋለች። ምን ማለት ነው? አሁንም ዶንባስን ሙሉ በሙሉ አልጠቀለለችም። የተወሰኑ የሚቀሩ አካባቢዎች አሉ፣ ወይም በጦር ሜዳ የምትፈልገውን ውጤት አላገኘችም። ፖክሮቭስክን አልያዘችም። ዲኒፕሮ ፔትሮቭስክ የሚባሉ አካባቢ ከተማውን ዲኒፕሮ የሚያስፈልጉ ትልቅ ስትራቴጂካዊ ጠቀሜታ ያላቸውን አካባቢዎች አሁንም አልተቆጣጠረችም። ካርኪቭ በተመሳሳይ መልኩ የምታነሳው ነው። ስለዚህ በጦር ሜዳ የሚፈለገው ያህል ድል ደግሞ ካልመጣ በዚሁ ጦርነቱ የሚቋጭ ከሆነ ምናልባት ሩሲያ አሁን ላይ ማትፈልገው ሊሆን ይችላል። ስለዚህ ይህንን ጥቃት ተፈጸመብኝ ቤተ መንግስት ላይ የሚለውን ካርድ ልትመዝ ትችላለች። ከዚህ ባለፈ ጠንካራ ደግሞ ያጸፋ እርምጃ ለመውሰድ ደግሞ ፑቲን ማጋር ነው የደወሉት፣ ትራምፕ ጋር ነው የደወሉት። ስለዚህ የሚያሳይ ምንድን ነው? ትራምፕም እኮ ይህንን አላረጋገጡም። በነገራችን ላይ የደህንነት ተቋማቶቻቸውን እንግዲህ ትራምፕ ብዙ ጊዜ እንደምንመለከተው ስሜታዊ የሆኑ ነገሮች ይናገራሉ። ከዚህ በፊት ጦርነቱን በ24 ሰዓት ውስጥ አስቆማሉ አሉ አይደለም 24 ሰዓት እንግዲህ እየተመለከቱ ነው። አሁን ምን ያህል እንደፈተናቸው እሳቸውን በግልጽ ይህንን ነገር እየገለጹ እንዳሉ እየተመለከቱ ነው። ስለዚህ ፑቲን ስሜታዊ የሆነው ምናልባት ትራምፕ ስሜታዊ የሆነው ከፑቲን የስልክ ውይይት በኋላ ዩክሬን ይህን ነገር ፈጽማለች ፑቲን ነግረውኛል፣ እሳቸው ደግሞ ካሉ እንግዲህ ላይዋሹ ይችላሉ ነው እንግዲህ የእሳቸው አባባል። ስለዚህ ይህንን ማድረግ አልነበረብሽም ዩክሬን፣ በሩሲያ ከዚህ በኋላ አጸፋ እርምጃ ከተወሰደብሽም ተገቢ ነው የለውበትም አይነት መልእክት ያለው የስልክ ውይይትና መግለጫ ነው ከትራምፕ በኩል ይሰማ ነው። ስለዚህ በሩሲያ በኩል ሊፈጸም የሚችል የትኛውም አይነት ያጸፋ እርምጃ በቀጣይ
ምናልባት በጦር ሜዳ ላይ የሚገኘውን የሆነን ደግሞ ውጤት ላይ ተጽዕኖ ሊያሳድር የሚችል ምን ጠብቀው ደግሞ ምናልባት ከዚህ በፊት ተደጋጋሚ የምናነሳቸው በጣም ከባድ አደጋ ሊያደርሱ የሚችሉ ሚሳኤሎች አሉ እና ኦሬሽኒክ ብለህ ታነሳለህ። ሌሎችም ደግሞ አይነት የመካከለኛና የረጅም ርቀት ተምዘግዛጊ ሚሳኤሎችን በመጠቀም ደግሞ የሚደርስ ደግሞ የትኛውም ከባድ ጉዳት አሁን ላይ ምን አለው ከበስተጀርባው ኤክስኪውዝ አለው ወይ ምክንያት ሰበብ አለው። ትራምፕም ባይደግፉትም ላይቃወሙት ይችላሉ፣ ባይደግፉትም ሀሳባቸው ላይቀይሩ ይችላል። ወይም ደግሞ ከዛ ጥቃት በኋላ ድርድሩ በዚሁም ሊቀጥል ይችላል በነገራችን ላይ። ምክንያቱም አሁን ምንድነው ሪሲፕሮካል ሆነ ማለት ነው። አቻ አሁን ዩክሬን እንኳን ምንም በይፋ አድሚት ባታረግ ማለት ነው። ስለዚህ ይህ ጥቃት በሩሲያ በኩል የታቀደበት ሊሆን ይችላል ወይም ደግሞ ሙሉ በሙሉ በ100% በዩክሬን በኩል ተፈጽሟል የሚል ድምዳሜ ላይ የማንደርስበት ነው። ከሰሞኑ ሮይተርስ ይዞት የወጣውን አይተው ከሆነ እንደውም የአሜሪካ የደህንነት መስሪያ ቤት ሰዎችን አውርቼ ነበርና ፑቲን ሶቪየትን የመገንባት ሀሳብ አላቸው። በተሻለ ደረጃ የበፊት ሶቪየት ሀገራትን የመቆጣጠር ፕላን ይኖራቸዋል እና ሰፋ አድርገው ከሩሲያን ባለፈ ሌሎች የቀድሞ ሶቪየት ሀገራትን ሰብሰብ አድርገው ወደ አንድ የማምጣት ሀሳብ አላቸው የሚል ሀሳብ መረጃን ይዞ ወጥቶ ነበር እና ምናልባት ይህንን ስንመለከት እንግዲህ የዩክሬን 20% ብቻ ሳይሆን 100% የመፈለግ ፍላጎታቸው እንግዲህ ዜሌንስኪን በተደጋጋሚ ሲያነሱት ነበር። ጦርነቱን የማቆም ፍላጎት የላቸውም ፑቲን፣ ትራምፕ ናቸው በዚህ በኩል ለመስማማት ዝግጁ ናቸው የሚሉት እንጂ ዜሌንስኪ ጦርነቱን የማቆም ፍላጎት ፑቲን የለውም የሚል ነገር አንስተው ነበር በተደጋጋሚና የሮይተርስን መረጃም ስንመለከተው ምናልባት ፑቲን ዩክሬንን ሙሉ ለሙሉ መጠቅለል ፍላጎት እንዳላቸውና አስፍተው ሙሉ ለሙሉ እንደውም ከዩክሬንም ባለፈ ሌሎች ትንንሽዬ የሚባሉ አካባቢው ላይ ያሉ ከተሞችንና ቦታዎችን የመያዝ ፍላጎት ይኖራቸዋል የሚል ሀሳብን አንስተው ነበርና ምናልባት ድርድሮቹ አሁን ቅድም እንዳልከው ድርድሮቹ እንዲራዘሙ ይፈልጋሉ። ጦርነቱ እንዲቆም አልፈለጉም። ፑቲን ማለት መቆጣጠር የሚፈልጉት ወይም በጦር ሜዳ ማሳካት የሚፈልጉትን ስኬት አሁን ባለበት ሁኔታ አሳክተዋልና በድርድር ደረጃ ይሄ ነው የሚባል ውጤትን ስላላመጡ ድርድሩ የሚፈልጉትን ነገር ካልሰጣቸው በጦር ሜዳም ደግሞ የሚፈልጉትን ነገር ካላገኙ በተሻለ ደረጃ በእጃቸው ያለው ጦር ሜዳው ነው በሚል ሁኔታ ምናልባት ይህንን ነገር ሊያረጋግጥ የሚችል ሁኔታ ሊመጣ ይችላል። ይሄኛው የቤተ መንግስት ጥቃትም ጦርነቱን ያራዝመዋል። ምክንያቱም ፑቲን እርምጃ መውሰዳቸው ለተፈጸመባቸው ጥቃት ምላሽ መስጠታቸው ነው እንጂ ጦርነቱን ፈልገውት አይደለም፣ ተገደን ነው ጥቃት እየፈጸመን ያለ ነው የሚል ነገርን እንዲያመጡ ያደርጋቸዋል። ቀድመው ለትራምፕ መደወላቸው እንዳልከውም በትራምፕ ዘንድ ነቀፌታን ዋናው አደራዳሪ ዘንድ ድርድሩን ሩሲያ አልፈለገችም የሚል ነገርን እንዳያመጡ፣ ምክንያቱም በድርድር መሀል እያለን ዩክሬን ጥቃት ፈጸመችብን የሚል ሀሳብን ይዛ ሩሲያ መቅረብ ትችላለች። ስለዚህ ሀሳብ ብቻ ሳይሆን መሬት ላይ ያለ ነገርን ማረጋገጫ የሚሆን ነገርን ነው ለጦርነቱ ለመቀጠል ምክንያት የሚሆናትን ነገር ነው እንግዲህ ሩሲያ ይዛ የመጣችው። ምናልባት ቀጣይ ጥቃቶች የመኖራቸው ነገርና በዓለም አቀፉ ዘንድ ያለመወገዝ እድሏ ራሱ ሊጨምር ይችላል። ለተፈጸመባት ጥቃት ምላሽ ሰጠች እንጂ ጦርነት አልፈጸመችም ወይም ጥቃት አልፈጸመችም የሚል ሀሳብን በመደራደሪያነት ወይም በመነጋገሪያነት ይዘው ለመምጣት የሚያስችላቸውን ነገር ነው እንግዲህ አሁን ላይ እየወጡ ያሉ ነገሮች የምናያቸው ማለት ነው። ትልቁ ስጋትም አልተቀረፈም በሩሲያ በኩል። ያ ትልቁ ስጋት ኔቶ ነው። በነገራችን ላይ ኔቶ የበለጠ አሁን አቅሙን እያጠናከረ የበለጠ ከበባ እየፈጠረ በሁሉም አቅጣጫ ማለት ይችላል። ሩሲያ ተከባለች። የኔቶ ጦር ከቧት የምትገኘው። ስለዚህ ይህ ስጋት አልተቀረፈም ማለት ደግሞ ሁልጊዜ አሁን ቢያንስ ምን አለ መሰለ ፖላንድ ላይ ቀጥታ ወረራ ልትጀምር አትችልም አሁን ባለው ሁኔታ። ፊንላንድ ላይ እነሱ በርግጥ ይሄን ነገር ያራገቡት ነው። በማንኛውም ሰዓት ሩሲያ ሊፈጸም ይችላል የሚለው ነገር ያነሱ ነው። ግን እንደምንመለከተው ወይም ደግሞ የኔቶ አንቀጽ 5ም ደግሞ እንደሚያሳየን በየትኛውም የኔቶ አባል ሀገራት ላይ በየትኛውም አይነት ጥቃት ተፈጸመ ማለት እንግዲህ በጣም አጸፋው በሁሉም አባላት ላይ እንደተፈጸመ ተቆጥሮ ምላሽ ይሰጣል የሚለው ነገር አለ። እንኳን አይደለም እሱ ዩክሬን ላይ እንኳን የኔቶ አባል ሳትሆን እንኳን ጥቃት ተፈጽሞ ምን ያህል ድጋፍ የጎረፈላት እንዳለ ይታወቃል። ያ በርግጥ ሩሲያን ብቻዋን አይደለችም። ነገር ግን ይህ ጉዳይ የበለጠ ደግሞ ዓለምን ወደ ባሰ ውጥንቅጥ ውስጥ የሚከት ከመሆኑ ጋር በተያያዘ እንደው በአጭር ጊዜ ውስጥ ቀጥታ ጥቃት ተፈጽማለች ተብሎ አይታወቅም። በተቻላት መጠን ግን አሁን በእጇ ባለው ነገር ላይ ግን ምን ማድረግ ትፈልጋለች? የኔቶን ስጋት መቅረፍ ትፈልጋለች። ያ ማን ነው? ዩክሬን ነች። ዩክሬንን በመጠቀም ወይም ዩክሬን ላይ በሚፈጸሙ ከባባድ ጥቃቶች ብቻም አይደለም ዩክሬን ላይ በሚፈጸሙ ጥቃቱ ብቻም ሳይሆን ደግሞ ለጥቃት በሚውሉ የጦር መሳሪያዎች ወይም ደግሞ ዩክሬንን ሰበብ በማድረግ ወይም ተገን በማድረግ ደግሞ በሚቀርቡ ወታደራዊ ትርኢቶች፣ ትብብሮች፣ የተለያዩ የስምምነት ማዕቀፎች ደግሞ ምን ማሳየት ትፈልጋለች? ለኔቶ ምን ያህል ያላትን አቅም ምን ያህል ፈርጣማ እንደሆነች ጫና ማሳደር ትፈልጋለች። ያንን እንግዲህ በበቂ ሁኔታ ያን ነገር ፈጥራለች የሚለው ጉዳይ አሁንም
በጥያቄነት የሚነሳ ነው። ስቲል አሁን ደረጃ ግን መፍጠሯን የምናየው የአውሮፓ ሀገራት መተባበር አለብን፣ እንደዚህ አይነት ነገር ማድረግ አለብን፣ ቀጣይ ልንወረድ ነው የሚሉ ንግግሮቻቸው የሆነ ያክል ፍርሃትና የሚጠብቁት ነገር እንዳለ የሚያሳይ አመላካች ነው። እሱም ብቻም አይደለም የመከላከያ በጀታቸውንም እኮ በጥፍ ጨምሯል። በነገራችን ላይ ከዚህ ቀደም በነበረው በጀታቸውን በጥፍ ጨምሯል። እሱም ብቻም አይደለም እንግዲህ ኔቶ በመዋጮ ነው ያለው አይደል? በአባል ሀገራት መዋጮ ከዚህ ቀደም የአሜሪካው ፕሬዝዳንት ዶናልድ ትራምፕ ወደ ስልጣን ከመጡ በኋላ እኛ ብቻ ነን እየሰጠን ያለ ነው እንጂ ሌሎቹ የገቡትን ቃል እየፈጸሙ አይደለም የሚል ነገር ጫና ካሳደሩ በኋላ አሁንም ሀገራቱ በበለጠ ይህንን ኮታቸውን ወይም ይሄ የሚጠበቅባቸውን መዋጮ ቢያንስ ከፍ ባያደርጉት እንኳን የሚጠበቅባቸው እንዲከፍሉ ግን ጫና እየተደረገም ይገኛል። ያንንም ራሳቸውም ደግሞ ያረጋገጡ ይገኛሉ። ስለዚህ ልክ ነው የፈጠረው ነገር አለ በደንብ ምንም ጥያቄ የለውም። በኔቶ በኩል በጣም ትልቅ ስጋት አለ። በኔቶ አባል ሀገራት መካከል የምትመለከታቸው ተከታታይ የሆኑ በቀናት ልዩነት ውስጥ ያሉ በተለያዩ አውሮፓ ሀገራት ላይ የሚደረጉ ስብሰባዎች እኮ ከዚህ ቀደም እኮ አልተመለከትንም። ባለፉት 10 ዓመታት ውስጥ እኮ እንዲህ አይነት ውጥረት አልተመለከትንም በተለያዩ አውሮፓ ሀገራት ዘንድ። እንደውም ፖል ወይም ደግሞ የህዝብ ድምጽ ተሰብስቦ ነበርና የአውሮፓ ሀገራት ጋር ያለው ስጋት ምንድነው? አብዛኞቹ በተለይ ጀርመን፣ ፈረንሳይ፣ እንግሊዝ ጋር ያለው ስጋት ዜጎቹም የሚያምኑት በየትኛውም ሰዓት ላይ በሩሲያ ጥቃት ሊፈጸምብን ይችላል የሚለውን ነገር የገለጹ ይገኛሉ። እንኳን አይደለም መሪዎቹ ለፖለቲካ ፍጆታ የሚጠቀሙት ይቅርና ዜጎቻቸው እንኳን ሳይቀር ስጋት እንዳለባቸው የሚያሳዩ መረጃዎች እየወጡ ይገኛሉ። ስለዚህ ይህ የሚያሳይህ ስጋቱ አልተቀረፈም። በሁለቱም በኩል ፍጥጫው አይሎ ቆይቷል። ከዚህም ባለፈ ደግሞ በሩሲያ በኩል ደግሞ ያለው ይሄ ሳውዝ ግሎባል ሳውዝ የደቡቡ ደግሞ ጥምረት እንዲሁ የራሱ የሆነ ደግሞ ተጽዕኖ አለው። በተለይ የሰሜን ኮሪያ ወታደሮች በዚህ ጦርነት ላይ በአካል መሳተፋቸው በቀጥታ መሳተፋቸው ደግሞ የራሱ የሆነ መልእክት አለው። ይህም ብቻም አይደለም መሳተፋቸው ልክ ተሳትፏል ከተባለ በኋላ በደቡብ ኮሪያ ነች በእርግጥ መጀመሪያ ይፋ ያደረገችው የሰሜን ኮሪያ ወታደሮች ጦርነቱ ላይ እየተሳተፉ ነው አለች። ሁለቱም በይፋ መተው አወገዙ ጥቃቱን። ከዛ በኋላ ግን በነበሩ ሂደቶች በነበሩ ጥቃቶች በነበሩ እርዳታዎችና ድጋፎች ደግሞ ሩሲያ አመነች፣ ሰሜን ኮሪያን በይፋ አመነች። እሱም ብቻም አይደለም ሁለቱም ደግሞ ሁለቱ መሪዎችም ደግሞ በአካል ከተገናኙ በኋላ ፕሬዚዳንት ኪም ጆንግ ኡንና እንዲሁም የሩሲያ አቻቸው ቭላዲሚር ፑቲን ከተገናኙ በኋላ ይህንን ነገር ሲመሰጋገኑም ተመልክተናል። ኪም ጆንግ ኡንም በቅርቡ እንዲሁም በዚያ በጦርነቱ ለተሰዉ ወታደሮቻቸው ስርዓተ ቀብር ፈጽሞ በክብር እንደሸኟቸውም ደግሞ ተመልክተናል። ይህ የሚያሳይ ትልቅ መልእክት አለ። ሩሲያ ላይ የሚፈጸም የትኛውም ጥቃት ልክ ሰሜን ኮሪያ ላይ እንደተፈጸመ ተቆጥሮ ምላሽ ይሰጥ ሌሎችም ደግሞ ሀገራት አለው እንዲሁ ቻይናን ማንሳት ይችላል። ከህንድ ጋር ምናልባት ወታደራዊ ትብብሩ ምን ያህል ነው የሚለው በግልጽ ይፋ ባይደረግም እንዲሁ አጋር ነች። ቢያንስ በኢኮኖሚ እንኳን አጋር ነች። ገብቷል። በብሪክስ ኢኮኖሚ አጋር ነች። ትልቅ ኢኮኖሚያዊ ጥምረት አላቸው። በቢሊዮን ዶላሮች የሚገበያዩ ሀገራት ናቸው። በዋናነት ከሩሲያ ነዳጅ ከሚያስገቡ ሀገራት መካከል ከፊት የምትሰለፍ ነች። ቻይናም እንዲሁም የምትቆጠር ነች። እነዚህን ሁሉ ነገሮች ስትመለከት አሁንም ስጋቱ በሁለቱ በኩል አለ። ይህ ጥቃት ደግሞ እንዲሁ ይዞት የሚመጣው የራሱ የሆነ ተጽዕኖ ይኖራል ማለት ነው በቀጣይ የድርድር ሂደቱ ላይ። በሚገባ ቀላል ጥቃት እንዳልሆነ የምናየው ነው። ከባድ ነገርን እንጠብቃለን በቀጣይ። ምናልባት የፑቲን የትራምፕ ሚና እዚሁ ላይ አሁንም ልንዘነጋው የሚገባ አይደለም። አሜሪካ የፈለገ ትብብሮች ቢኖሩም እንኳን የአሜሪካ ኃይል ቀላል የሚባል አይደለም፣ ብቻዋን ያለምንም ትብብር ማለት ነው። ያንን የምናየው ነው። ነገር ግን ሩሲያ ላይ የሚፈጸሙ የትኛውም አይነት ጥምረቶችም ጥቃቶችም ሩሲያም የራሷ ጥምረትና የጥቃት የሚያግዟት ሀገራት ቀላል በሚባል ደረጃ ወይም ግዙፍ የሚባል የኢኮኖሚም የወታደራዊ አቅምም ያላቸው ሀገራት እንዳሉ ግልጽ ነው። ነገር ግን የአውሮፓ ሀገራትን ቅድም አንስተዋል። ምናልባት ከሀገር ውስጥ ፓርላማቸው በበለጠ እርስ በርስ ተገናኝተዋል። በተለያየ ጊዜ ተሯሩጠው በየሀገራቱ ቤልጂየም በተደጋጋሚ ወደ አሜሪካ ሄደው ግንኙነት አድርገዋል። እነዚህ ነገሮች የምናየው ተጽዕኖ እንዳለበት ነው። የሩሲያ ጥቃቱ ተጽዕኖ እንዳሳደረባቸው የምንመለከተው ጉዳይ ነው። ከዛ ባለፈ የትራምፕ ሚና በቀጥታ የምንመለከተው ነው። ይሄኛው ጥቃትም ደግሞ ምን ያክል የግጭቱ የማቆም ሂደት ላይና የድርድር ሂደቱ ላይ ምን ያክል ተጽዕኖ እንደሚያመጣ የምንመለከተው ነው። እንደ አጠቃላይ ስንመለከተው የድርድር ሂደቱ አሁን ባለበት ሁኔታ ውስጥ ጫና ውስጥ ነው ማለት እንችላለን። ቀላል የሚባል አይደለም። ከዛ ባለፈ አውሮፓውያን የራሳቸውን ስጋት ነፃ መሆን ይፈልጋሉ፣ ከስጋት ነፃ መሆን ይፈልጋሉ። በተመሳሳይ ሩሲያም ከአውሮፓና ከኔቶ ስጋት ነፃ መሆን ትፈልጋለች። ሁለቱን የማስማማት አንድ ጥያቄ አለ። በዚህ ውስጥ ነው እንግዲህ ዩክሬን ያለችው። የሁለቱ ፍላጎታቸውን ለማሟላት ሲሉ ዩክሬን በመሀል ላይ ጫና ውስጥ እየገባች የምንመለከትበት ሁኔታ ነው ያለው። ከዛ ባለፈ ትራምፕ ደግሞ ሶስቱንም ኃይል ምናልባት አውሮፓም ራሱን የቻለ ኃይል ሆኗል። ዩክሬን የራሷ ደህንነት እንደሚያሳስባት ሁሉ አውሮፓውያን በዩክሬን ስር የራሳቸውን ደህንነትና ስጋታቸውን እንግዲህ የመሪዎች የፖለቲካ መጠቀሚያነት እንዳለ ሆኖ ስጋታቸውን ለማስጠበቅ ደግሞ የሚያደርጉት እንቅስቃሴ አለ። በዚህ በኩል ደግሞ ሩሲያ የራሷ ፍላጎት
የመንግስቷ ፍላጎት ደግሞ በዚህ በኩል አለ። ስለዚህ የትራምፕ ኃላፊነት ምናልባት በቀጣዮቹ ቀናት እንግዲህ በቀጣይ ሳምንትም ከአዲስ ዓመት ማለት ነው ግንኙነቶች ይኖራሉ ተብሎ ይጠበቃል በአውሮፓና በአሜሪካ መካከል። እነዛ ነገሮች ምን ይዘው ይመጣሉ የሚሉትን ነገሮች የምንመለከተው ይሆናል። ነገር ግን ከባድ የሚባሉ ነገሮች ከትራምፕ እና ከአደራዳሪ ቲሞቻቸው ምናልባት በቀጣዮቹ ቀናቶች ውስጥ የሚጠበቅ ይሆናል። እንግዲህ ውድ ተመልካቾቻችን ለዛሬ በሀገሬ ትንታኔ ያዝንላችሁ ርዕሰ ጉዳይ ይህንን ይመስል ነበረ። ሙሴ ከበደ ከባልደረባ ኃይለ ገብርኤል ታደሰ ጋር ቆይታ አደረግን። እናንተም እስከዚህ ሰዓት ድረስ ከኛ ጋር ቆይታ አደረጋችሁ ከልብ እናመሰግናችኋለን። በቀጣይ ሳምንት በሌላ ዓለም አቀፍ ርዕሰ ጉዳይ እስከምንገናኝ ድረስ መልካም ሳምንት ይሁንላችሁ።